ፈልገን ማግኘት አለብን። አይ አባዬ ሰምኛለሽ? ዝም በይ ብዬሻለሁ። ዝም በይ። አንተ እባክህ ነገሮችን ማጋነን ስለምትወድ ነው። ተረጋጋ እባክህ። እሺ እኔ ልረጋጋ። ይኸውልሽ አጋቹ ግን ተረጋግቶ ይተውናል ብዬ አላስብም። ችግር ካለ እኔ እፈታዋለሁ። ደፋሯ ቲና አባቢ እኮ ሞቷል፣ አባቢ እኮ ከዚህ በኋላ አይመለስም እያለች ዋይ ዋይ እያለች ቤተሰቡን ግራ ጋብታለች። ታዲያ ትሁትም አባዬን በእጇ ዳብሳና ደህና ቦታ ካስቀመጠችው በኋላ የቲና ደግሞ ደርሳ እንደዚህ መሆን ግራ ጋብቷታል። በሌላ በኩል ደግሞ ካሌብ ይህንን ነገር መቀበል አልፈለገም። አባቱ ምን ሁኔታ ውስጥ እንዳለ በእርግጥ በጊዜው ሚስጥራዊ ስለሆነ በለሱ ምንም ነገር የሚያውቀው ነገር የለውም። ታዲያ ካሌብ ደግሞ እባክሽ አንቺ እንደዚህ አታሟርችበት፣ አባቴ ላይ የማይሆን ነገር አታድርጊ ይላል። ቲና በሌላ በኩል ደግሞ መሞቱን ስላልተቀበሉላት እንዲቀበሉላት ደግሞ በማስረጃ ከላይ ከታች ትላለች። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች፣ ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ የሆኑ ስለምታደርጉልኝ ማበረታታት ከልቤ አመሰግናለሁ። ደፋሯ ቲና እንግዲህ ማስረጃ የሐሰት ማስረጃ ሁሉ አሰርታ አባባ እንደሞተ ለማድረግ እየሞከረች ነበር። ይህም ያልተዋጠለት ዳንኤል ደግሞ ዳኒ አልተዋጠልኝም፣ አባዬ እንዳልሞተ ነው የምነግርሽ፣ ይህ ነገር ለኔ አልመሰለኝም ይላል። ዳንኤል በእርግጥ ምንጊዜም ተጠራጣሪ ነው። አሁን ግን አባዬ በእርግጥ ሲያመልጥ አይቼዋለሁ፣ እንዳልሞተ እርግጠኛ ነኝ ይላታል። እሷ ደግሞ በሌላ በኩል ሻሿ ተሰርታለች፣ በሌላ በኩል አጋቹ ገድየዋለሁ ብሏታል። አባባ የት እንደገባ እሱም ባያቅም እሷም ባታቅም፣ ነገር ግን ገንዘብ ማግኘት አለብኝ፣ ይቺ ልጅ ከደንበኞቼ ለመጀመሪያ ጊዜ ያጭበረበረችኝና እንደገና ደግሞ ቦታዬን አሳልፋ ለሰው ሰጥታለች፣ ሰዎች እንዳዩት አድርጋለች። ይህንን ቦታ ለመሆኑ ከአንቺና ከኔ ሌላ ሰዎች እንዳታሳይ ባልኩሽ መሰረት ለማን አሳይትሻል? ሌላ ሰው ያውቀዋል እንዴ ሲልም ጠይቋት ነበር። ቲና ታዲያ አረ በፍጹም ለሌላ ሰው ለማንም አላሳየውም ትላለች። እሱ ደግሞ ከዚህ በፊትም እኮ ብለሽኝ ነበር፣ ነገር ግን ያ ጓደኛሽ መጥቶ ነበር፣ ስለዚህ ሚስጥራችንን አሳልፈሽ ሰጥተሻል ሲልም እሷን የፊጥኛ ስሬ ይከራከራታል። ታዲያ ቲና እኔ ስለምትለው ነገር የማውቀው ነገር የለኝም፣ ነገር ግን ከስምምነታችን ውጭ የሆነ ነገር በምታደርገው ነገር እጻረርሃለሁ፣ ለምን አባዬን ገደልከው ትላለች። እሱም አሁን ገንዘቤን እፈልጋለሁ፣ ገንዘቤን ታመጫለሽ አታመጭም? እሷም ደግሞ ገንዘብ ሰጥቼ የለ እንዴ የምን ገንዘብ ነው? ከዛም ደግሞ መረጋጋት አለብህ አንዳንድ ነገሮች እስካስተካከል ድረስ ትላለች። ይሄ ሰውዬ ገንዘብም አይጠቅመውም። ቲና ተወጣጥራ ምን ውስጥ ሄዳ እንደገባች ራሷም አላወቀችም። ካሌብ እውነታውን ካረጋገጠ በኋላ አባቢ በህይወት መኖሩን ካረጋገጠ በኋላ ለትሁት አባዬን እንደዚህ ስላደረግሽልኝ አባዬን በህይወት እንዲኖር መፍትሄና ሰበብ ስለሆንሽልኝ ከልብ ያመሰግናለሁ ይላል። ትሁትም ምስጋና እኮ አያስፈልገውም፣ ይሄንን ለምን ትለኛለህ? እኔ አባዬን ማሳከም አባዬን ማዳን እኔም ኃላፊነት አለብኝ፣ ሰብአዊነት ኃላፊነት። አስከትሎም ደግሞ እኔ ለአባዬ ለየት ያለ ፍቅር እንዳለኝ ታውቃለህ ትላለች። እሱም ደግሞ በቦታው ውሰጂኝ አባዬን ማየት እፈልጋለሁ ብሎ ነበር። ትሁትም ደግሞ ለጊዜው ገለል ማለት አለበት። አሁን አንተን ይዤ ብሄድ ተከትለውን ሊመጡ ስለሚችሉ ስለዚህ ትንሽ ጊዜ ቆይ፣ በሌላ ጊዜ እወስድሃለሁ። ካሌብም እሺ አባዬን እኮ ካየሁት ረጅም ጊዜ ሆኖኛል፣ ታዲያ ሰውነት ውስጥ እንዴት ነው ብሎ ስለ ፊዚካላዊ ሰውነቱና ስለደረሰበት ጉዳት ምን ያህል ጉዳት እንደደረሰበትና እንዴት እንደሆነ ጤንነቱ ይጠይቃታል። ታሞም ስለነበረ ገና ከህመም እያገገመም ስለሆነ እንዲሁ ደግሞ ከእድሜም ጋር በዚህ እድሜው ደግሞ እንደዚህ አይነት አደጋ ሲፈጠር ከባድ ነው። ከጤንነቱ ላይ ከእድሜው ጋር እንደዚህ አይነት ነገር ደግሞ ሲፈጠር ታስሮ እንደዚህ ሲገረፍ ራብ ጥም እንደዚህ ሲፈራረቅበት አባባ አለመጎዳቱ እንዴት ያስበላል። ታዲያ ትሁትም ደግሞ ትንሽ ተጎድቷል እንጂ ብቻ ደህና ነው። አሁን እሱም ደግሞ በትንሽ ጊዜ በኋላ የሚያገግም ይሆናል። ብቻውን መረጋጋት አለብን። በመጀመሪያ መስራት ያለብንን ነገር ኃላፊነታችንን መስራት አለብን። ትኩረታችንን ማድረግ አለብን ኃላፊነታችን ላይ ትላለች። ታዲያ ካሌብ ደግሞ ትሁት ምን ይመስልሻል? ታዲያ ለምን አባዬን ወደ ቤት አናመጣውም ይላል። ትሁቴም መረጋጋት አለብን፣ ለምን እንደዚህ ትላለች። ካሌብ እኔ አባዬ ወደ ቤት መምጣት አለበት እላለሁ። እንደገና ደግሞ ለሱ ለህይወቱ የሚያሰጋ ነገር ከሆነ አባቢ በሙሉ ጤንነት ላይ ሆኖ ደህና ሆኖ ፈጣሪውን እያመሰገነ በአስፓልቱ ጎብለል ይላል። ታዲያ እንዲህ ይላል፣ አሁን መበቀል ይኖርብኝ ይሆን ወይስ ደግሞ ይህን ነገር ለፈጣሪ ልተው? ግራ ተጋብቷል አባባ። በቃ ይቅር ማለት ይኖርብኝ ይሆን? እያደረግኩ ያለውን ነገር ስህተት ይሆን ወይስ አይሆን ይላል። ከመበቀል ይልቅ ለፈጣሪ መተውን ምርጫው አድርጓል። በሌላ በኩል ደግሞ ቲና
አባቢ እንደሞተ ማስረጃ ማሰራት አለብኝ ትላለች። እቤት ስላልተቀበሏት እንዳልተቀበሏት ለዳንኤል ትናገራለች። ዳንኤልም በእርግጥ እኔንም አልተቀበሉኝም እኮ ቲና አባቢ መሞቱን ለትሁት ገለል አድርጌ ስነግራት ዶሮ የጠፋባትም አትመስልም። እኔ ቤቱን በአንድ እግሩ ታቆመዋለች ወይ ወይ ትላለች ብዬ ስጠብቅ በጭራሽ ዶሮም የጠፋባትም አትመስልም። ቲናም አንተ ብቻ መስሎ ከሆነ እኔም ለካሊብ ስነግረው የአባቢ መሞት ስነግረው ካሊብም አልተቀበለኝም። ግን ደግሞ እውነታውን መቀበል አለባቸው። እውነታውን መቀበል ያልቻሉት ደግሞ ሬሳ ስላላዩ ነው። ስለዚህ በቃ ሬሳውን ደግሞ የሐሰት መረጃ አፈላልገን እንደምንም ብለን ወይም ደግሞ አንድ የሞተ ሰው አስከሬን እኮ ወስደን በሐሰት ማስረጃ አሰርተን ለነሱ ማሳየት ነው። ከዛም ህዝብ ተሰብስቦ እንዲቀብሩ ማድረግ። አስከትለም ደግሞ በሌላ በኩል ደግሞ ሌላ ማስረጃ ደግሞ አንድ ፎቶ ወስደን አሰርተን አንድ መቃብር ቦታ የሱ መቃብር ቦታ አድርገን እንደዛ ማስወራት ነው ትላለች ቲና። አባቢ ሳይሞት በቁሙ ቀበረችው። ዙሪያ ጥምጥም ትሄዳለች። አባቢ እንደሞተ ለማስረዳትም ካሊብም አልተዋጠልኝም ውጭልኝ ብሎ ገፍትሮ ቢያስወጣትም እሷ ግን ለካሊብ ማስረጃ አመጣለሁ አሳየዋለሁ፣ ማስረጃውን እንደሞተ አምኖ መቀበል አለበት። ከዛም ደግሞ ስለ ውርሱ ገንዘብ መከፋፈል እናመራለን እንቀጥላለን ትላለች ቲና። አባቢ ሳይሞት ገና በቁሙ ቀበረችው። ቲና አሁንም ዳንኤልን የግል ጉዳይ አለኝ በማለት ወደ ግል ስራዋ ዙሪያ ትሮጣለች። ዳንኤልም እኔ ሁሉንም ነገር ማወቅ አለብኝ። አሁን እኮ በዚህ ጣልቃ ገብነት በዚህ ስራ ውስጥ እኮ እኔም ጣልቃ ገብነት ገብቼበታለሁ አለሁበት እኮ። እንዲሁ ደግሞ አሁን ስታስቢው አንቺ ይሄ ሰውዬ እኔም ቢያገኘኝ የማይገለኝ ይመስልሻል እንዴ? አሁን እኮ እኔም እኮ ከዚህ ውስጥ ሽርክ ሆኜበታለሁ ይላታል። እሷም ደግሞ ባክህን ተው እሱ እባክሽ የምታስቢ ይሻልሻል፣ በቀላሉ የሚተውን ይመስልሻል እንዴ? ለመሆኑ ምን አስበሽ ነው እንደዚህ የሆንሽው? ትላለች። እሷም እንግዲህ እኔም ቀሪ ገንዘቡን አልከፈልኩትም፣ እሱም ደግሞ ካልኩት ስራ ውጭ ሰርቷል። እኔ እንዳትገል ያልኩትን ወይም ደግሞ ከእኔ ትእዛዞች አጋችን ገሎብኛል፣ ስለዚህ እኩል ሆነናል ትላለች። አሁን ደግሞ ዳንኤል ደግሞ ፍራቱ ይሄ ሰውዬ እኛ ተረጋግተን ተቀምጠን ይሄ ሰውዬ አርፎ እየተቀመጠ እንዳልሆነና በሌላ በኩል እንዴት እንደሚበቀለን አናውቅም። ስለዚህ ቴና ብንጠነቀቅ መልካም ነው ይላል ዳንኤል። እሷም ደግሞ ባክህን አትፍራ ዳኒ፣ እኔ አውቃለሁ ትላለች። ታዲያ ቲና ደግሞ ዳንኤልን እዚሁ ቁጭ አድርገው እኔ ማድረግ ያለብኝ ጉዳይ አለ፣ አንተ ቤት ውስጥ የሚካሄዱትን ነገሮች ብቻ ዳንኤልን ትላለች። ለመሆኑ ወዴት ነው የምትሄጂው? እሺ ንገሪኝ ይላል። እሷም እኔ ማድረግ ያለብኝ አንድ ጉዳይ አለ ብቻ በማለት ትልቅ ነገርና አንገብጋቢ ነገር እንደያዘች እንዲሁም ደግሞ ወይም ደግሞ አንድ የምታጠፋው ትልቅ ጥፋት እንዳላትና እንዳነገበች ታስታውቃለች በማለት እንግዲህ ከዳንኤል ተለይተው ሄዳለች። ዳንኤልም የአባቢ መሞት አልተዋጠለትም፣ እየተጠራጠረ ነው። ለሚያናግራን ነገር በሙሉ አባቢ ሞቷል ለምትለው በማስረጃ ለምታቀርብለን ነገር በሙሉ እሱ ደግሞ ተጻራሪዋ እንደሆነና እንዳልተዋጠለት ቢነግራትም ባክህን እስኪ ይሄንን ነገር እስኪ ተው፣ አሁን እንኳን ከዚህ ነገር እስኪ ወጣ፣ አንዳንዴ እንኳን እስኪ ፈታበል እንጠጣ፣ መቼ ነው የምንጠጣው ትላለች። ቴና ትልቅ ድል ያደረገች ይመስላታል። በእርግጥ አሁንም ደግሞ አርፋ ላትቀመጥ ትችላለች። የሆነ ነገር ሳትይዝ እሷ እንጠጣ አትልም። ዳንኤልም ተረጋጊ፣ እንደዚህ አታደርጊ፣ ባይሆን ብቻ የምታደርጊውን ነገር አሳውቂኝ ቢላትም እሷ የምታደርገውን ነገር አላሳወቀችውም። ሜዳ ላይ ብቻ ቁጭ አድርገው ጥላው ሄዳለች። ካሊብ ቲና በምታደርጋቸው ነገሮች በሙሉ እጅ ሰጥቷል። ሽንፈት፣ ድካም ይታይበታል። በቃ አባይም በጋርድ ላስጠብቀው ለማለት የደረሰው ደግሞ ተስፋ ስለቆረጠ ነው። ይህቺ ልጅ ከህይወታችን በቀላሉ ልትወጣ አትችልም፣ አባቴን ትገልብኛለች ወይም ደግሞ በእጃችን ጠፍታ ደግሞ ሰበብ ትሆነብናለች የማለት ነበር። ለአባቴ ጋርድ ልቀጥርለት የሚል ሀሳብም እንዲያመጣ ያደረገው አባዬ አንድ ነገር ቢያደርጋት ወይም እኔ ባደርጋት ወይም ደግሞ እሷ በእጃችን ብትጠፋ ተናደን የሆነ ነገር ብናደርግ ጦስ ትሆንብናለች፣ ሰበበኛ ትሆንብናለች። ለዛም ሲል ነበር ጋርዱን ያለው። ታዲያ ትሁቴ ደግሞ ካሊብ መረጋጋት አለብን፣ በቅድሚያ በደንብ ማሰብ ነው የሚጠበቅብን፣ ለዚህ ሁሉ ደረጃ መራመድ አይጠበቅብንም። አባዬን እኮ ለመጠበቅ ጋርድ አያስፈልገንም። ከዚህ ሁሉ ቲናን ከህይወታችን በህግ ማስወገድ እንችላለን፣ ቀስ አድርገን ገለል ማድረግ እንችላለን ስትልም የተሻለ ሀሳብ አመጣለች። ታዲያ ካሊብ ደግሞ በዚህ ነገር ተስፋ እንደቆረጠና ቲናን በምንም ተአምር ከህይወታቸው ማስወገድ እንደማይቻል፣ ቲና ማለት ከባድ ሰው እንደሆነች ከዚህ በፊት በጉልበትም በህግም በምንም ሞክረን እኮ
የተወገደች ልጅ ናት እኮ እንዴት ብሎ ይላል። ካሌብ ደግሞ ካሌብ ባደረጋቸው ነገሮች በሙሉ ተስፋ ቆርጧል። በግድም በውድም እንዲያስወጣት ሞክሮ ነበር። እንግዲህ ፈጣጣነቷ እሷ ብቻ ሳትሆን ደግሞ በሌላ በኩል ደግሞ ዳንኤልም አይደለም ቲና ዳንኤልም በቀላሉ ሊወጣ አልቻለም። በእርግጥ ዳንኤል ይወጣ ነበር፣ ፈሪ ነበር። አልወጣም ያለው ኤዱ ከዚህ ቤት መመላለስ ከጀመረችበት ቀን ጀምሮ ኤዱን ላጣት ነው የማለት ሌላ ስሜት ስለነበረው ነው። ኤዱን ካሌብ የሚወስድበት ስለመሰለው ከዛን ጊዜ ጀምሮ ደግሞ እሱ ግግም ብሏል። ከዚህ ቤት አልወጣም በማለት አባቤ ግርግሩን አልፈልግም ነፃነቱን እፈልጋለሁ በማለት ወደ ቤትም አለመምጣቱን ደግሞ ትሁት ስትናገር፣ ምክንያቱን እሷ በእርግጥ ያን ያህል ባታውቅም ይመስለኛል፣ ግን እኔ እቤት ግርግር ላለማስተናገድ ሰዎች እሱን ሊጠይቁ ሲመጡ የሚያሳዩትን ግርግር እሱንም ማየት የሚፈልግ አይመስለኝም። ትንሽ ነፃነቱን ማግኘትና ብቻውን መሆን እየፈለገ ይመስላል ትላለች። ታዲያ አባቤም ነፃነቱን ካገኘ በኋላ ሰዎች የማያውቁት ቦታ ከሄደ በኋላ ወደ ራሱ ከተመለሰ በኋላ ከተረጋጋ በኋላ አስፓልት ላይ አግኝቶት የማያውቀውን ነፃነት በሰላምና በነፃነት ቲና የሌለችበት ዓለም እየተረማመደ መንገድ ላይ ፈጣሪውን እያመሰገነ ፈጣሪ ሆይ እስኪ አንተ ምራኝ፣ ምን ይሻለኛል ልበቀላቸው ወይስ ለአንተ ልስጥ እያለ ይራመዳል። በመንገዱም ላይ እየተራመደ ያለ ታዲያ ተጠራጣሪውን ዳንኤልን ያገኘዋል። ዳንኤል የአባቢ መሞት አምኖ አልተቀበለም። አሁን ደግሞ አባቢ አለመሞቱን እሱ አረጋግጦለታል። አባቢ ዳንኤል የኔ ልጅ ሰላም ዋልክ በማለት አባቢ ከኋላ ሆኖ እንግዲህ ሰላም ብሎታል። ቲና እንደሞተ አረጋግጣለን ነበር። አባቢ ግን በህይወት እንዳለ እየተራመደ አሳይቶታል። አባቢ ተአምር ያደረገው ከዚህ በፊትም ሁላቸውም ታሟል አይንቀሳቀስም ሲሉ በተደጋጋሚ ዳንኤል ያው ነበረ። ዳንኤል ተጠራጣሪ ነው። አሁንም አለመሞቱን ተቀብሎ ነበረ። ነገር ግን ዳንኤል ሰላም ብሎታል አባቢ። የዛሬው ክፍል ይሄንን ይመስል ነበር። በቀጣይ ተመልሰን እስከምንገናኝ መልካም ቆይታ